ተው። እርሶ እኮ የእባብ እናት ኖት፣ የእባብ እናት። ወንደሰን መራመድም ሆነ መናገር ይችል ነበረ። ግን ደግሞ ዝም ብሎ እስከዛሬ እያስመሰለ የነበረው ወይዘሮ ወርቄንና ዮዲት ጉዲትን ለመበቀል ነበር። እውነት ለመናገር ወንደሰን ድኖ በማየቴ ወይም ደግሞ ወይዘሮ ወርቄን እንደዚህ ልክ በህልም እየመጣ እየመሰለ እንደዚህ ሲያሰቃያቸው ሳይ በጣም ነው ደስ ያለኝ። ምክንያቱም ሰው የዘራውን ነው የሚያጭደው፣ ይዘገያል እንጂ ወይዘሮ ወርቄም እንግዲህ የዘሩት ዘር ፍሬ አፍርቶ አሁን ላይ እየተሰቃዩ ይገኛሉ። ምክንያቱም አሁን ላይ እነሱን የማሰቃይበት ጊዜ ነው ብሏል አለምዬ። ግን ልፈቅድለት አልቻለችም። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሰላም ነው። እንዴት ናችሁልኝ? ዛሬም የእናት ግፍ ድራማን ነው ይዤላችሁ የመጣሁት። ባለፈው ክፍል እንግዲህ ወይዘሮ ወርቄ ልጃቸው አስቻለው ጋር እየሄዱ በነበረበት ሰዓት መድኃኒት እየተከታተለቻቸው ነበረ። ግን እንደዛም ሆኖ ግን ያለበትን ቦታ ያወቀች ይመስለኛል። ምክንያቱም እነሱ ተከትላ እነሱ የሄዱበት ቦታ ስለሄደች አስቻለውም መውጫው እየደረሰ ይመስላል። ወይዘሮ ወርቄም አስቻለው ጋር ሄደው እንግዲህ ጎረምሳው ልጄ ናፍቀኝ አሉ። እናቴን እያልክ ነው? እኔን እናንተን እኮ የለያየችን ፀሐይ ነች። አሁን ደግሞ ፀሐይን ከመሀላችን አስወጣና ልጇንም እሷንም እገልና አንድ ላይ እንደ በፊቱ አንድ ላይ እንሆናለን። ሌላ አዲስ ልጅ ደህናዋን የጨዋን ዘር ባለሀብት ነው የምድር እንዳታስብ እያሉ እንግዲህ ለልጃቸው ላስቻለው እየነገሩት እሱም በጣም እየተናደደ ነበረ። አስቻለውን እንግዲህ በነገር እንደዚህ ከወጉት በኋላ ሲወጡ እነሱም ውጪ ላይ እየጠበቃቸው ሌላ ነበረ። ምክንያቱም ወንደሰን ድኖ አካፋውን ይዞ ሲሄድ ነው ያዩትና በጣም ነው የደነገጡ። ከመደንገጣቸው የተነሳ ብቻቸውን እሱን ነው ያየሁት እያሉ እንግዲህ ልክ እንደ እብድ ብቻቸውን እየተነጋገሩ ታቸው በደረሱ ሰዓትም እሱ ራሱ ነው እያሉ በሚገቡ ሰዓት ዮዲት ጉዲትም ቤት ስለነበረች ምንድነው ማን ነው በምትላቸው ሰዓት እሱ ራሱ ነው ወንደሰን ምን ሆነ ባሌ ምን ሆነ በምትላቸው ሰዓት ወይዘሮ ወርቄም እሱ ምን ይሆናል እኔን ሊቀብረኝ መጣ እንጂ በሚሏት ሰዓት ዮዲት ምክንያቱም እሱ መራመድም ሆነ መናገርም ስለማይችል እዛ ስለምታየው እሷ ደግሞ በሳቅ ነው እያሾፈችባቸው። ወንደሰንን አይቼዋለሁኝ በሚሏት ሰዓት ዮዲትም እማዬ የማይሆን ነገር አታውሪ በምትላቸው ሰዓት እንግዲህ ዮዲት ጉዲትም አስቻለውን አይቼው በመመለስ ሰዓት መንገድ ላይ ያየሁት፣ ስለዚህ እየተራመደ ነው ያየሁትኝ። ዮዲትም አስቻለው በምትል ሰዓት ወይዘሮ ወርቄም አመልጧቸው የምን አስቻለው ነው ማን ነው አስቻለው እያሉ ደግሞ እንግዲህ ለዮዲት ነግረዋታል። ግን አሁን ደግሞ መልሰው ደግሞ ለመዋሸት እየሞከሩ ነው። ዮዲትም ወንደሰንን ያየሁት አስቻለውን አይቼው ስመጣ ነው። አስቻለው የት ነው እማዬ ያለው? ወይዘሮ ወርቄን መሸምጠጥ ልማዳቸው ነው አላልኩም? እኔ የት እንዳለ በምን ላውቅ እችላለሁኝ? ዮዲትም እንግዲህ ብለሻል፣ እዚሁ የሰማሁትን ሽምጥጥ ታርጊኛለሽ ወይ? አስቻለውን አይቼ ስመለስ ነው ወንደሰንን ያየሁት እኮ ብለሻል፣ ሰምቼሻለሁ። አስቻለው ወንድሜ የት ነው ያለ ንገሪን በምትላቸው ሰዓት ወይዘሮ ወርቄም አስቻለው የት እንዳለ ላቅልሽ አልችልም፣ ስለዚህ አጨቅጭቂኝ። ወንድሜን ካላየሽው ወንደሰንንም አላየሽውም ማለት ነው በምትላቸው ሰዓት ምክንያቱም ደንግጠው ያሉት ምክንያቱም ወንደሰንን አይተውታል። ቆሞ ነው ያዩ። ወይዘሮ ወርቄም እንግዲህ ወንደሰንንም ያየሁት መስሎ ነበር አላየሁትም በሚሏት ሰዓት እንግዲህ ዮዲትም በቁምሽ በቃ እየቃዠሽ ነው፣ ሁለቶችንም አላየሻቸውም። ወንደሰን ለራሱ ሶፋ ላይ ኩርምት ብሎ ተኝቷል። ስለአንቺ የሚያስብበት ጊዜ የለውም። አርፎ በሽታውን ያስታምበት፣ ዝም በዩ። ወይዘሮ ወርቄም እውነት ነው እዛ ሶፋ ላይ ኩርምት ብሎ ነው የሚተኛው። መራመድ እኮ አይችልም። ባንዴው ተነስቶ እኮ እየበረረ ነው የመሰለኝ። እውነትሽን ነው አይራመድም፣ ሊራመድም ደግሞ አይችልም። ወንደሰንም ወይዘሮ ወርቄ ቤት ገብቶ እስከዛሬ ስትጫወቱብኝ ለነበራችሁ በሙሉ አሁን ደግሞ እኔ እጫወቱባችኋለሁ፣ ስታቆሱኝ ለነበራችሁ በሙሉ አሁን አቆስላችኋለሁ እያለ እንግዲህ ለራሱ እየዛተ ይገኛል። ምክንያቱም ወይዘሮ ወርቄና ሚስቱ ዮዲት ጉዲት ስለሱ እያወሩ ስለሰማቸው በጣም ነው የተናደደው። ሰዓቱ አሁን ነው። እናንተ የኔን ቤትና የኔን ሕይወት እንደበጠበጣችሁ እኔ ደግሞ የእናንተን ሕይወት በጠብጣለሁ። ተራው የኔ ነው። ለድሮ አውርቼ ወይም ደግሞ ባፌ ተናግሬ ብቻ የምተወው አይደለሁም፣ አድርገዋለሁ ብሎ እንግዲህ ቆርጦን የተናገረ። ምክንያቱም ከዚህ በፊትም አይታችሁ ከሆነ ዮዲት ጉዲት ላይ እንደዚህ እየዛተ በነበረበት ሰዓት ወስዶ እንግዲህ ጫካ እያስቆፈረ
ማለት ጉድጓድ ለራሷ እያስቆፈረ በነበረበት ሰዓት ነው እንግዲህ ስልክ ተደውሎ ዞር ባለበት ራሷ ቀጥቅጣው እንደዛ ያደረገችው። ግን ደግሞ በራሱ ፍርድ ይሰጣለሁ ብሎ ወይም በቀላለሁ ብሎ መነሳቱ ልክ አይደለም። የሆነ መረጃ አሰባስቦ ያው እርግጥ ነው ግን የወዴት ጉዲትም ያንን አንተን ስገል ስደበድብ የነበረበትን ሙሉ መረጃ እናቴ ብር ሰጥታ አስጠፍተዋለች። በምንም ልከሰኝና ልታሳስረኝ አትችልም ብለው ነበረ። እሱም ያንን ይዞ ይመስለኛል። ፖሊሱ ግን ያው አውቆ ነው የለቀቃቸው እንጂ ብዙ መረጃ እያሰባሰበ ነው በወይዘሮ ወርቄ ማለት ነው። እና ያንን ስለሰማ ብቻ ህግ ምንም ሊያደርጋቸው ስለማይችል እኔ ነኝ የምበቀላቸው ብሎ እንግዲህ ወንደሰን ተነስቷል። ግን መጨረሻ ላይ የሚጎዳ ራሱ ይመስለኛል። ከዚህ በፊት እንደሆነው ወደ ወይዘሮ ወርቅና የወዴት ስንመለስ እንግዲህ ወይዘሮ ወርቅ መሄድ አይችልም መራመድም አይችልም ካሉ በኋላ ደግሞ ራሱ እኮ ነው ራሱ ቢሆንስ ውጭ ሄዶ የለም ወይ ታክሞ ድኖ ቢሆንስ እያሉ ለዮዲት በሚነግሯት ሰዓት ዮዲትም እማዬ የማይሆን ነገር አትናገሪ፣ ወይዘሮ ወርቄም አስቢው እስኪ መራመድ ቢችልስ ድኖ መጥቶ ቢሆንስ እኛን ሊበቀለን እያሰበና እያስመሰለ ቢሆንስ አስቢ፣ ጭንቅላትሽን አሰሪው እስኪ አስቢው ምንድነው ማድረግ የምንችለው ዮዲት በሚሏት ሰዓት ዮዲትም መራመድም ሆነ መናገር አይችልም። ስለዚህ አትፍሪ ተረጋጊ እያለች ወይዘሮ ወርቄን እያረጋጋቻቸው ትገኝ። ወይዘሮ ወርቄ ግን ያሰቡት ነገር እውነት ነው። ምክንያቱም እያስመሰለ ነው፣ እነሱን ሊበቀላቸው ነው። ደስ ይላል። ግን እፌ እማዬም አረፉ። የወዲት ጉዲት እንግዲህ አሁን ላይ የወዲት ጉዲት እኮ ግን ምስኪን ነገር ነች። ሆነ ለመናገር የወይዘሮ ወርቄን ምክር እየሰማች ነው እንጂ እንደዚህ የሆነችው ያለችው በራሷ አስባ የምታደርገው ምንም አይነት ነገር የለምና ወይዘሮ ወርቄ የሆነ ነገር ሲጭኑባት ነው የእነሱን ሀሳብ ለማስፈጸም የምትሄደው እንጂ ሆነ ከራሷ እንትን የምትለው ነገር የለም። የሰው ልጅ ደግሞ መጥፎ ሆኖ አይፈጠርም። በሚያየውና በሚነገረው በዛ ነው ክፉ ሆኖ የሚያድገውና የዮዲት ጉዲት አስተዳደግ ደግሞ የወይዘሮ ወርቄ ነው። ወይዘሮ ወርቄ እንግዲህ እንደፈለጉ ይጭኑባታል። ያንን ደግሞ እሷ ሄዳ አንዱ ሰው ላይ ትጭንበታለች ማለት ነው። ወደ ወይዘሮ ወርቄና የወዲት ስንመለስ እንግዲህ የወዲት ባልሽ እኮ ጀዝባ ነው፣ እየነቃ እንደሆነ ምን እንደሚያደርግ ታውቂያለሽ ወይ? የዛ እናቱን ስታሰቃይበት በነበረ ሰዓት አንቺን ጫካ ወስዶ ጉድጓድ ሲያስቀፍርሽ አልነበረም ወይ? ስለዚህ የሚያደርገው አንቺንም ሆነ እኔን ይቀብረናል። ስለዚህ አሁን ላይ እንደ በፊቱ አይተወንም። ያ ነገር የሚሆነው ሲነቃ ነው። አሁን ደግሞ አልነቃም። እንደዚህ ደግሞ ሊያደርግ የሚችለው መራመድም ሆነ መናገር ሲችል ነው። አሁን እኮ ለራሱ ተነስቶ ራሱ መቀመጥ የማይችል ሰው ነው። ይሄ ጀዝባ ባሌ የምትዩ ሰው መራመድ ችሎ ቢሆንስ በሚሏት ሰዓት ዮዲት እንግዲህ ያው ስለምታውቀው እዛ ተሽመድምዶ ስለምታየው እሱ መራመድም ሆነ መንቀሳቀስ አይችልም። ወይዘሮ ወርቄ እኔ ግን በጣም ነው ያስጨነቀኝ። አንቺ ግን እንዴት እንደምታስበው አላቅም። የወዲትም እኔ እኮ እኔ ነኝ አብሬው የምኖረው አብሬው እየኖርኩ ያየሁት እንዴት ነው አንቺ እንደዚህ የምትይ? እኔ ነኝ አንቺ ነሽ ማወቅ ያለብን በምትል ሰዓት ወይዘሮ ወርቄም ጭንቀት ውስጥ ገብተዋል። ወይዘሮ ወርቄም በጣም ፈርቻለሁ በሚሉ ሰዓት ዮዲት ጉዲትም ወይዘሮ ወርቄ ስፈራ አየኋት። በጣም ነው የሚገርመው። እማዬ በጣም እኮ ነው የፈራሽው፣ በጣም እኮ ነው የምትንቀጠቀጭው፣ የተበላሸ የልብስ ማሽን እኮ ነው የምትመስዩ በምትላቸው ሰዓት ወይዘሮ ወርቄም ተንቀጠቀጥኩ እንዴ ብለዋል። ወርቄም አሁን ልተኛ ውጭልኝ በሚሏት ሰዓት ዮዲት ጉዲትም አወተኝ ከዚህ ከቅዠት ትነቂያለሽ በምትላቸው ሰዓት ሂጂና ባልሽን መራመድ ይችሉና አልችሎ እንዶ ሄደሽ እዩ። በዛ ላይ ደግሞ ያንን የሰጠውሽን መድኃኒት መቼም ቢሆን መርሳት የለብሽም። በሚጠጣው ወይ በሚበላው ምግብ አድርገሽ ስጭው እንዳትረሺ። ዮዲትም እሺ ባለቻቸው ሰዓት አሁን ግን ወደ ቤት አልሄድም፣ ሌላ ሰው ነው ለማግኘት የምሄደውኝ። ወይዘሮ ወርቄም አይሆንም ወደ ቤት ነው መሄድ ያለብሽ በሚሏት ሰዓት ዮዲትም አንገብጋቢ ጉዳይ ነው ልሄድ አልችልም በምትላቸው ሰዓት ግዴታ ነው ቤት ሄደሽ ወንደሰንም ማየት አለብሽ፣ ስለዚህ ወደ ቤት ነው መሄድ ያለብሽ በሚሏት ሰዓት ዮዲት ጉዲትም አመራለች። ምክንያቱም አንገብጋቢ የማገኘው ሰው ስላለ እሱን ካገኘው በኋላ ነው ወደ ቤት መሄድ የሚችለው። ወይዘሮ ወርቄ ፀሐዬን እቻ መዳም ጥቁር ድንጋይ ሲሏት እንዳልከረሙ ሁላ ዛሬ ፈርተው ፀሐዬ መድኃኒት ቢሉ ፀሐዬ መድኃኒትም የት እንደሄዱ አይታወቅም። ቤት ውስጥ የሉም።
ወይዘሮ ወርቄም እንግዲህ በፍርሃት እየተንቀጠቀጡ ወደ መኝታ ቤታቸው ወይኔ ወይዘሮ ወርቄ ዛሬ ጉዲሽ ፈላ እያሉ እንግዲህ ወደ መኝታ ቤታቸው ገብተዋል። መኝታ ቤታቸው ከገቡ በኋላ እንግዲህ ምን እንደሚጠብቃቸው ደግሞ አያውቁም። በጣም ነው እየተርበተበቱ ያሉት። ወይዘሮ ወርቄ እንግዲህ ቻሉት። ምክንያቱም በሰፈራችሁት ቁና እየተሰፈራላችሁ ስለሆነ ምክንያቱም እናንተ የሰጣችሁትን ነገር ስለሆነ እየተቀበላችሁ ያሉት እንግዲህ ቻሉት። እንደኔ ቻሉት ነው የምለው ማለት ነው። ምክንያቱም ወይዘሮ ወርቄ እንደዚህ ሲጨነቁ ማየት እንዴት ደስ እንደሚል እኔ በጣም ነው ደስ ያለኝ። እንደዚህ ሲርበተበቱና በቃ የሚያደርጉት ነገር ሲያጡ ሳያቸው በጣም ነው ደስ ያለኝ። ልክ እንደ በፊቱ የወዲት ጉዲት ህልም እንደምታይ ወይዘሮ ወርቄ ራሱ ህልም እያዩ ነው ብዬ ነበረ። ግን ወንደሰን ግን በእውነቱ ስላለ እውነት ስለሆነ ያው ህልም ስላልሆነ በጣም ነው ደስ ያለኝ። ወይዘሮ ወርቄ ፈሪ እኮ አልነበርሽም፣ ለምንድን ነው እንደዚህ የምትፈሪ? አትፍሪ እያሉ ለራሳቸው እየነገሩ ልክ የወዲት ጉዲት የተበላሸም የልብስ ማሽን ነው የምትመስዩ እንዳለቻቸው ሁላ ልክ እንደሱ እየተንቀጣቀጡ ወይዘሮ ወርቄ ኧረ ይሄ ነገር እውነት አይደለም፣ ቅዠት ነው፣ እውነት አይደለም ቅዠት ነው አምላኬ ሆይ እያሉ ነው። ምክንያቱም እንደዛ ሰውን ሲበድሉ ፈጣሪ የለም እንዳላሉ ሁሉ ዛሬ ግን ፈጣሪ ሆይ እያሉ ፈጣሪን እየጠየቁት ይገኛሉ። ፈጣሪ ሆይ የእውነት አታደርገው፣ ቅዠት ነው፣ ወይኔ ዘንድሮ ወይኔ ጉዴ ፈላ። እውነትም ጉዳችሁ ፈልቷል። ወይዘሮ ወርቄ እንግዲህ ቻሉት። እንግዲህ እርስዎም እንደዚህ ነበረ ሰው ስታሰቃዩ የነበረው፣ እርስዎ ስለምን ይቀራሉ? ምክንያቱም ወንደሰንን ልጃቸው አስቻለውን ራሱ እንደዚሁ ሲያሰቃዩት ነበር። እንግዲህ ወይዘሮ ወርቄ ቻሉት። ላይችል አይሰጥም።